ሰላም እንዴት ናችሁ? ሁሉ አማን ነው ወይ? ትናንት ክፍል 6 ነበር አይደል የለቀቅንላችሁ? ያ ማለት ከጸ እስከ ፐ ነበር። ዛሬ የመጣነው ደግሞ በትራንስሊትሬሽን ነው። ትራንስሊትሬሽን ማለት የአማርኛ ፊደላትን በእንግሊዘኛ ፊደላት እንዴት እንደሚጻፉ እናያለን ማለት ነው። አክቹዋሊ እዚህ ጋርም አሉ፣ ግን ዊንዶው ላይ እንዴት እንደሚጻፉ አጻጻፋቸው ምናምን አብረን እናያለን ማለት ነው። አሁን የመጀመሪያው ማን ነው? ጸ ነው። አሁን አይታችሁ ከሆነ ይሄ ጸ እንዴት ነው በሚጻፈው? በቢጫ የተጻፈው የሚጻፈው ቲ ኤስ ኢ ተብሎ ይጻፋል ማለት ቲ ኤስ ኢ ተብሎ ማለት ቲ ኤስ ኢ ብለን እንጽፈዋለን ማለት ነው። ጸ ጹ ደግሞ ጹ ደግሞ እንዴት ነው የምንጽፈው? ያው እንደዚህ እንጽፈዋለን፣ ግን ዋናው በእንግሊዘኛ አልፋቤት እንዴት እንጽፋቸዋለን ነው። ቲኤስ ዩ ብለን እንጽፋቸዋለን ማለት ነው። ከዛ ፂ ደግሞ ቲኤስ አይ ብለን እንጽፈዋለን። ቲኤስ አይ። ከዛ ጻ ነው። አራተኛ ድምጾች ደግሞ ኤን ይወስዳሉ። ኤ። ስለዚህ ቲኤስኤ ብለን እንጽፋለን ማለት ነው። ይሄኛው ፊደል ቲኤስኤ። ከዛ ፄ ማለት ይሄ ነው። ኖርማሊ መጻፍ አይጠበቅብኝም በባለፈው ቪዲዮም ስለተሰራበት። ስለዚህ ምንድን ነው የሚሆነው? ቲኤስአይ ደግሞ ቲኤስአይ አይ እንጨምርባቸዋለን ማለት ነው። እንጨምርባቸዋለን ማለት ነው። ከዛ ስድስተኛው ራሱ ቲኤስ ብቻ እናደርግና እንጽፋቸዋለን። ቲኤስ አድርገን እንጽፋለን ማለት ነው። ቲኤስ። ይሄ ፅ ተብሎ ይጠራል። ስድስተኛው። መጨረሻው ጾ ነው። ጾ ደግሞ ምንድነው? ሁሌ መጨረሻዎቹ ኦን ይወስዳሉ፣ አይን ቫውል ይወስዳሉ። ቲኤስ ኦ ብለን ይሄ ጾ ማለት ነው። ይሄ ጾ ተብሎ ይጠራል። ቀጣይ ራሱ ተመሳይ ነው። ይሄኛው ተመሳይ ነው። ቲኤስኢ ጸም ቲኤስኢ ብለን እንጽፈው። ቲኤስኢ ብለን እንጽፋለን ማለት ነው። ቲኤስኢ ብለን እንጽፋለን ማለት ነው። ከዛ ጹም ተመሳይ ነው። ጹም ተመሳይ ምንድን ነው ብለን የምንጽፈው? ቲኤስዩ ብለን እንጽፋለን ማለት ነው። ከዛ ፂ ማለት ይሄ ነው። አይ ያለበት ማለት ነው። ሶስተኛ ድምፅ ቲኤስ አይ ብለን እንጽፋለን ማለት ነው። ከዛ ጻ ነው። አራተኛ ድምፆች ሁሌም ኤ ስላላቸው ቲኤስኤ ብለን እንደዚህ እንጽፋቸዋለን ማለት ነው። ይሄ ቲኤስኤ ጻ ተብሎ ይጠራል ማለት ነው። ከዛ ፄ ነው። ፄ ደግሞ አምስተኛ ድምፅ ሁሌም አይ ኢን ነው የሚወስዱ ብለናል። ቲኤስአይ ኢ አድርገን እንጽፋቸዋለን ማለት ነው። ቀጥሎ ፅ ነው። ራሱ ብቻውን እንጽፈዋለን። ቲኤስ ይሄኛው ማለት ነው። ቲኤስ ብቻውን እንጽፈዋለን። ይሄ ፅ ተብሎ ይጠራል። ቀጥሎ ፈ ነው። ፈ ይሄ ማለት ነው። ፈ ኤፍ ኢ ብለን እንጽፋለን ማለት ነው። ኤፍ ኢ። ከዛ ፉ ነው። ፉ ደግሞ ኤፍ ዩ ነው የምንጽፈው። ኤፍ ዩ ብለን እንጽፈዋለን ማለት ነው። ኤፍ ዩ። ከዛ ፊ ማለት ይቺ ነች ፊደሏ ፊ። የእንግሊዝኛውን ስንጽፈው ምን ብለን ነው? ኤፍ አይ ብለን እንጽፋለን ማለት ነው። ኤፍ አይ። ከዛ ፋ ነው። ኤፍ ኤ ብለን እንጽፈዋለን። ይሄ ማለት ነው። ኤፍ ኤ ፋ ማለት ኤፍ ኤ ብለን ነው በእንግሊዝኛ እንጽፈዋለን ማለት ነው። ከዛ ፌ ነው አምስተኛ ፊደሎች አይ እና ኢ ነው የሚወስዱት። ኤፍ አይ ኢ ብለን እንጽፋለን። መጨረሻው ራሱ ብቻውን የሆነ ስድስተኛ ፊደሎች ብዙ ጊዜ ብቻቸውን ነው የሚጻፉት። ይሄን ኤፍ ብቻውን ማለት ነው። ይሄኛው ኤፍ ብቻውን እንጽፈዋለን ስድስተኛ ድምፁን።
ቀጥሎ ፎ ነው። ሰባተኛ ፊደሎች ኦ ነው የሚወስድ ብለናል። ኦን ይወስዳሉ ማለት ነው። ኤፍ ኦ። መጨረሻው ፐ ነው። ፐ ደግሞ ፒኢ ነው። ፒኢ ብለን እንጽፈዋለን። ፒኢ ከዛ ፑ ደግሞ ፒዩ። ሁለተኛ ድምጾች ምን ይወስዳሉ? ዩን ስለሚወስዱ ማለት ነው። ከዛ ፒ ነው። ፒ ደግሞ ሶስተኛ ድምጾች አይን ስለሚወስዱ ፒ አይ ብለን እንጽፋለን ማለት ነው። ፒ አይ ብለን እንጽፋለን ማለት ነው። ከዛ ፒ የአራተኛ ድምጾች ሁሌም ኤ ይወስዳሉ ማለት ነው። ቫውል ኤ ይወስዳሉ ወይም ደግሞ አናባቢ ድምጾች ማለት ነው። እሺ መጨረሻ የአምስተኛው ደግሞ ፔ ነው። አይ እና ኢን አይደል የሚወስደው? አይ ኢ ይወስዳል ብለናል። አይ ኢ። ስለዚህ ፒ አይ ኢ ፒ-አይ-ኢ ብለን እንጽፋታለን። ፔ ከዛ ስድስተኛው መጨረሻ ስድስተኛው ሲሆን ደግሞ ራሱ ፒ ብለን እንጽፋለን ማለት ነው። ይሄኛው ማለት ነው ፒ። ከዛ መጨረሻው ፒ ኦ ብለን እንጽፋለን ማለት ነው። ፒ ኦ ብለን እንጽፋለን። የዛሬው ክፍል 6 የአማርኛ ፊደላትን በእንግሊዝኛ አልፋቤት እንዴት መጻፍ እንዳለብን ያየ። ቀጣይ ክፍል ደግሞ ወደ ኋላ ነው እየጻፍን የምንሄድ ከክፍል 6 ወደ 5 ወደ 4 ወደ 3 ወደ 2 ወደ 1 እያልን ሙሉ የአማርኛ ፊደላትን በእንግሊዝኛ አልፋቤት እንዴት እንደሚወከሉ የምናየው ይሆናል። በውስጥ መስመር መማር የምትፈልጉ በ0925318048 ሀሎ በልን። እኛም የእናንተን ስልክ አንስተን የምናስተናግድ ይሆናል። ለዛሬ ባባይ